ውሃውን በትክክል እስከ ገራው ድረስ መልማት እንደሚችል በተግባር ኦሬዲ በውጤትም የታየ ነገር ነው። ምንም አይበቅልም የተባለበት አሁን የመጨረሻ መጥፎ የተባለ ቦታ ላይ ነው ያለውና ማለት ነው። ያ ትርክት ነውና እንደምበቅል እያየን ነው። ባጃጅ ገዛው፣ በእግር እየመጣ ነበርኩት። ሞተር ገዛው። አመሰግናለሁ። ይሄ ድልድይ ከተሰራ ትንሽ መኪናዎች መግባትም ሆነ እንቅስቃሴ ተጀምሯል። ከዚህ በኋላ ምንም ስራ ባትሰሩ የ100 ዓመት ስራችሁን ጨርሳችኋል ብሎ ገልጸዋል። ከሳቸው ስሜት አንፃር ወረድ ማለት ይጠይቃል። ከዛስ መወሰን ይጠይቃል። ከዛስ መከታተል ነው። ሁሉም ሰው ውሃ መጠጣት አለበት፣ ንጹህ ውሃ ማግኘት አለበት። 55 የውሃ ፕሮጀክቶች ተሰርተዋል። የሶላር ተጠቃሚነት እያደገ እንዲሄድ ነው የተደረገ ያለው። ጎህ ሲቀድ የአፋር ሴቶች የዕለት ተዕለት የጽናት ፍልሚያ ይጀምራል። በዚህ ስፍራ ውሃ ማግኘት የዘወትር ህልም ሆኗል። ይህንን ታላቅ የህይወት ፈተና የመጋፈጥ ከባድ ኃላፊነት የወደቀው በእናቶችና በአፍላ ዕድሜ ላይ ባሉ ልጃገረዶች ትከሻ ላይ ነው። ማለዳ፣ ቀትር፣ ምሽት ሰዓቱ አይለወጥም፣ መንገዱም አያጥርም። በየቀኑ እንደ እሳት የሚፋጀውን ንፋስና ለዓይን የሚከብደውን ሚራዥ በፀሐይ ሐሩር እየተጋፈጡ ረጅም ኪሎ ሜትሮችን መጓዝ የማይቀረው የህይወት ግዴታቸው ነው። የምግብ ማብሰያ ውሃ በአቅራቢያችን ለማግኘት እጅግ አስቸጋሪ በመሆኑ ረጅም መንገድ ተጉዘን ንጽህናው ያልተጠበቀ ውሃ ለመቅዳት እንገደዳለን። ይህ የውሃ ንጽህና መጓደል ደግሞ ለጤናችን ከፍተኛ ስጋት እየሆነብን ይገኛል። የዚህ ሁሉ አድካሚ ጉዞ መዳረሻ ግን ንጹህ የቧንቧ ውሃ ለማግኘት አይደለም። ከብቶች የሚጋሩት የደፈረሰ ኩሬ ከተገኘም እፎይታ ነው። አርብቶ አደሩ አባይ መሐመዳይ የከብቶቹን የላንቃ ድርቀት በዚሁ ኩሬ ለማስታገስ እየጣረ ይገኛል። ዱላ እሌ የሚባል በጣም ሩቅ ቦታ አለ። ከብቶቻችንን ይዘን ወደዛ የምናደርገው ጉዞ ከጠዋት እስከ ማታ ይወስዳል። ይህ በየቀኑ ማድረጋችን ደግሞ እጅጉ ያደክመናል። በቆላማ አካባቢዎች የሚኖሩ ማህበረሰቦችን ሁለንተናዊ ተጠቃሚነት ለማረጋገጥና ኑሯቸውን በዘላቂነት ለማሻሻል የሚያስችሉ የተቀናጀ ኑሮ ማሻሻያ ፕሮጀክቶችን ቀርጾ ወደ ተግባር ገብቷል። ይህንን ተልዕኮ ለማስፈጸም ይረዳ ዘንድ በመስኖና ቆላማ አካባቢ ሚኒስቴር ስር የሚገኘው የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ተቀርጿል። ቆላማ አካባቢ ኑሮ ማሻሻያ ፕሮጀክት 2 ምዕራፍ ነው ያለው። የመጀመሪያው ምዕራፍ 2006 ዓመት ፕሮጀክቱ ነው። 2017 ላይ ተጠናቋል። አጠቃላይ በጀቱ በ321.6 ሚሊዮን የአሜሪካን ዶላር ነበር እንደ ሀገር ነው። ሁለተኛው ምዕራፍ ወደ 424 ሚሊዮን የአሜሪካን ዶላር ከፍ ብሎ እንደገና ተመድቦ ወደ ስራ ገብተናል። መጀመሪያው ምዕራፍ ላይ በአጠቃላይ 2.5 ሚሊዮን ህዝብ ተጠቃሚ ይሆናል ተብሎ አጠቃላይ 6 ዓመት ውስጥ ወደ 3.9 ሚሊዮን ህዝብ ተጠቃሚ ይሆናል። ከዛ ውስጥ የአፋር ድርሻ ወደ 520 ሺህ ህዝብ አካባቢ ተጠቃሚ ሆኗል።
እንግዲህ በ6 ዓመት ቆይታው በፕሮጀክቱ በአጠቃላይ ወደ 19 ቢሊዮን ብር ነው። ከዛ ውስጥ 3.5 ቢሊዮኑ የአፋር ድርሻ ነው። የፕሮጀክቱ ዓላማ የአርብቶ አደሩን ህይወት መቀየር ነው። እነሆ የአሚባራ ወረዳ የዘመናት ታሪክ ሊቀየር ብሩህ ተስፋ ሰንጥቆ ወጥቷል። ይህንን የህዝብ እንግልት በዘላቂነት ለመቅረፍ ከአዋሽ ከተማ 35 ኪሎ ሜትር ርቀት ላይ የተገነባው የበርታ የንጹህ ውሃ አቅርቦትና ሳኒቴሽን ፕሮጀክት ዛሬ ፍሬ አፍርቷል። ሕክምናውም በውሃ ነው፣ ትምህርት ቤቱም በውሃ ነው፣ ንጽህናም በውሃ ነው፣ ጤናም በውሃ ነውና ለነዚህ ሁሉ በሚሆን መልኩ የመጠጥ ውሃ አቅርቦትን በነዳጅ ሳይሆን በሶላር የሚሰራ 24 ሰዓት መስራት የሚችል አቅም ያለው ስራ ሰርተን ያስመረቅ ነው ማለት ነው። ሶላር ላይ የምናተኩረው አንደኛ ኦፕሬሽናል ኮስት ይቀንሳል፣ ሁለት ሜንቴናንስ ኮስት ይቀንሳል። ነዳጅ አጓጉዞ ያን ነገር ለማሰራት ከባድ ነውና 10 ጤና ክሊኒኮች ሰርተናል። እያንዳንዱ ጤና ክሊኒክ ላይ ፍሪጅ አለ። ሶላር የሚሰሩ ፍሪጆች ናቸውና ይሄ በተለያዩ ፕሮግራሞች ላይ የሶላር ተጠቃሚነት እያደገ እንዲሄድ ነው የተደረገ ያለው። ይህንን በይፋ መርቀው ለህዝብ አገልግሎት ለማብቃት የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይና የአፋር ክልል ፕሬዚደንት ሐጂ አወል አርባን ጨምሮ ከፍተኛ የፌዴራልና የክልል ባለስልጣናት በስፍራው ተገኝተዋል። የምረቃው ሪባን ሲቆረጥ የአሚባራ ወረዳ ህዝብ ከቆሸሸ ኩሬ ውሃ የመቅዳት ታሪክም አብሮ ተቆርጧል። ሐዋ ሳሌም የፀሐይዋን መውጣት ተከትላ ዛሬ ረጅም ኪሎ ሜትሮችን የምታቋርጥበት አድካሚ ጉዞ አብቅቷል። ጉዞዋ ከደጃፏ እስከዚህ የንጹህ ውሃ ቦኖ ድረስ ብቻ ነው። በረሃውን እያቋረጠ እንስሳቱ ለውሃ ስቃይ ይዳረጉበት የነበረው አርብቶ አደሩ አባይ መሐመዳይ ዛሬ ከብቶቹን ይዞ በዘመናዊ መልኩ ወደ ተዘጋጀው የእንስሳት ማጠጫ ገንዳ ብቅ ብሏል። የውሃ ቦኖ በአቅራቢያችን በመገንባቱ የነበረብን የሩቅ መንገድ ጉዞ ሙሉ በሙሉ ቀርቷል። እኛም ሆንን የእንስሳ ሀብታችን ንጹህ ውሃ እየጠጣን በመሆኑ በተፈጠረው ለውጥ እጅግ ደስተኞች ነን። መጀመሪያ በአዋሽ ከተማ ውሃ አገልግሎት ውስጥ ከቦታ ወደ ቦታ እየተዘዋወርኩ ሰራ ነበር በፊት ማለት ነው። አሁን በአካባቢ ላይ እዚሁ ከአርብቶ አደርም ከሆስፒታል ጋርም እየሆን ጥገና ነገሮች መስመር ጥገና በሚያስፈልግ ሰዓት መስመር ጥገና ይሰራለሁ። እንደገና ደግሞ የሶላር ስልጠና ተሰጥቶን ከዛ በፊት ማናውቀው የነበረውን ነገሮች እንዲያውቅ በመደረጉ ይሄ ትልቅ ጥቅም ነው። የበርታ የሶላር ውሃ ፕሮጀክት የታሪክ ማዕዘንን ቀይሯል። ከ6750 በላይ አባወራዎችንና እማወራዎችን በተለይም ደግሞ የዚህ ችግር ቀጥተኛ ሰለባ የነበሩ ከ2900 በላይ እናቶችንና ሴቶችን ከዘመናት የውሃ ጥማት ታድጓል። የአሚባራ ታሪክ እዚህ ብቻ የሚያበቃ አይደለም። በረሃውን ተሻግሮ ሌላኛውን የአፋር ክልል ማዕዘን ዱሌሳ ወረዳን አንኳኩቷል። አፋር ላይ
በስትራቴጂክም በማህበረሰብ ተኮር ፕሮጀክትም አጠቃላይ ወደ 55 የውሃ ፕሮጀክቶች ተሰርተዋል። ከዛ ውስጥ 7ቱ ስትራቴጂክ እና ከአንድ ቀበሌ ከሁለት ቀበሌ በላይ እንትን የሚያደርጉ ቀሪዎቹ 48 ደግሞ በማህበረሰብ ደረጃ በቀበሌ ደረጃ ሰርቪስ የሚሰጡ አብዛኞቹ ደግሞ በሶላር ተደግፈው የውሃ አቅርቦት ለሰውም ለእንስሳም ጥቅም ላይ እንትን የሚያደርጉ ናቸው። ለእንስሳት መኖም በሚሆን መልኩ መኖ ካለማንበት፣ ለእንስሳ በሚሆን መልኩ ውሃ እንዲጠጡ ካደረግን፣ ለማህበረሰብ በሚሆን መልኩም ያለው ፖቴንሻል ወደ መጠጥ ውሃ ቀይረን ካቀረብን ከሌላው አካባቢ በጣም በተሻለ መልኩ ውሃ ማግኘት የሚችል ማህበረሰብ እያለ ውሃ ጠምቶት እናቶች ልጆች ተሸክመው ጀሪካን ተሸክመው በየመንገዱ የሚሄዱበት አካባቢ አፋር ነበረ ማለት ነው። ይህንን የመቀየር ተልእኮም ይዘን ነው እየሰራን የመጣ ነው። ወደ 250 ቀበሌዎች ናቸው እስካሁን አድረስ ያደረግነው። ከዚህ በላይ ሁሉንም አካባቢ በዚህ ተጠቃሚ አድርጎ መጨረስ ያስፈልጋል። ሁሉም ሰው ውሃ መጠጣት አለበት፣ ንጹህ ውሃ ማግኘት አለበት። ለእንስሳት የሚሆን መኖ በድርቅ ጊዜ የሚሆን በዝናብ ጊዜ ማግኘት የሚችልበት ሁኔታ መፈጠር አለበት። ይህንን የሚያደርግ ስራ ነው የሰራ ነው ማለት ነው። ይህ በአሳይታ የታየው የአይሮላፍ መኖ ባንክ የአካባቢውን ምርታማነት በከፍተኛ ደረጃ የሚያሳድግ ከመሆኑም በላይ ክልሉ በድርቅ ወቅት ያለውን የመቋቋም አቅም ያጠነክራል። ይሄ የምናየው 300 ሄክታር ነው። ልክ እንደዚህ በተለያዩ ወረዳዎች አለ። ጠቅላላ ወደ 2000 የሚጠጋ መኖ ሄክታሮች አሉ። ከዚህ የሚመረተው ምርት ያው ተሰብስበው ስቶር ይገባል። ይሄ የአደጋ ጊዜ መጠባበቂያ ክምችት የሚባል አለ። እንደ አፋር ክልል 11 የመኖ ባንኮች አሉ። እያንዳንዱ 4400 የሚሆን የመያዝ አቅም አለው ማለት ነው። ይሄ ቢያንስ በአንድ ወቅት የሚከሰት ድርቅ ለ3 ወር ያህል እንስሳቶች ሳይጎዱ በዘላቂነት ያችን ድርቅ እስኪያሳልፉ ድረስ መጠባበቂያ መኖ ለመያዝ ያስችለናል ማለት ነው። ትናንት ቁጣው ያስፈራ የነበረው ውሃ ዛሬ ግን ተገርቶ በጉርሙዳሌ አርሶ አደሮች ማሳ ውስጥ በትህትና ይፈሳል። መሬት ወጥቶ እርሻ ማግኘት ጥሩ ነበር፣ ለውጥ ነው። አንዴና ሁለተኛ ምሽት ጀምር ከተማ ላይ ጥሩ ብሩ ነው የመጣው። አሁን አልሐምዱሊላህ ያ ባባዬ ቤት ላይ አለ፣ ሙዝ አለ፣ ገና ሎሚና እንትን ማንጎ ይጠብቃልን። አልሐምዱሊላህ አመሰግናለሁ። እያንዳንዱ የፓፓያና የፍራፍሬ ተክል ከተንዳሆ በረከት የጠጣ በላባቸው የለመለመና የአፋርን ምድር የምግብ ዋስትና በተጨባጭ ያረጋገጠ ነው። ስራ ዕድል ፈጠራ ጋር በተገናኘ የመጀመሪያው ምዕራፍ አማራጭ የገቢ ማስገኛ ሲአይጂ የሚባሉ ናቸው። ወደ 2337 እንደ 7 ክልል ላይ ሰጥተናል። ከዛ ውስጥ ወደ 497 የሚሆኑት አፋር ክልል ነው። አጠቃላይ ወደ 218 ሚሊዮን ወጪ ተደርጎባቸው ተደራጅተው እንደ ሀገር ወደ 25000 አባላት ያሏቸው አጠቃላይ 1 ቢሊዮን አካባቢ የተለያየ ገቢ ማስገኛ ስራዎችን እየሰሩ ከ200 ሚሊዮን በላይ ገቢ ፕሮፖርሽናሊ የአፋር ተጠቃሚ የሆኑበት እሱ ነው። በእኛ ስንፍና ምክንያት ማህበረሰቡን በሚገባ እንዲገነዘብ ባለማድረግ እና የልማቱ አካል ባለማድረጋችን ምክንያት ብዙ ጊዜ ሲባል የነበረው የአፋር መሬት ለእርሻም አይሆንም፣ ለስራም ለግብርና የሚሆን አካባቢ አይደለም የሚል አይነት ስሜት እንዲፈጠር አድርጎ ነበር። አንዳንዱም በጽሁፍም በምናምንም ይገለጽ ነበር። እውነት ግን ይሄ አይደለም። ውሃ እያለ መሬት እያለ ውሃውን በትክክል እስከ ገራኸው ድረስ መልማት እንደሚችል በተግባር ኦልሬዲ በውጤትም የታየ ነገር ነው። ውሃን
ሰላምና ልማት በሄዱበት ሁሉ ተስፋ መብቀሉ አይቀሬ ነው። በዱሌሳ ወረዳ የታየው ይኸው እፎይታ በሌሎች የአፋር ማዕዘናትም አዲስ የስኬት ምዕራፍ እየከፈተ ነው። በተለይም የሴቶችን የጽናት ውጤት የሚያሳይ ሌላ ታሪክ በገልአሎ ወረዳ አድባሮር ቀበሌ ላይ ተስፋ ሆኖ ብቅ ብሏል። የማለዳው የቤት ውስጥ ተግባር ሲያበቃ የአድባሮር ሴቶች ከየቤታቸው ተጠራርተው ይሰበሰባሉ። እነዚህ ሴቶች በትከሻቸው ላይ አካፋቸውን አንግበው በቁርጠኝነት ስሜት በሰልፍ ወደ ማሳቸው ሲያመሩ በአድባሮር መንደር አዲስ የታሪክ ምዕራፍ እየጻፉ መሆናቸውን ያስመሰክራሉ። ቀደም ሲል ህይወታችን በቤት ውስጥ ስራዎች ላይ ብቻ የተገደበ ነበር። ነገር ግን ስልጠናዎችን ወስደን ወደዚህ የሥራ መስክ ተሰማራን ወዲህ እርሻችንን እያረስን ጎን ለጎን የቤት ውስጥ ኃላፊነታችንንም መወጣት ችለናል። በዚህም ሴት ልጅ ማንኛውንም ስራ መስራት እንደምትችል በተግባር እያሳየን እንገኛለን። የምናቋቋማቸው ግማሹ ኢንተርፕራይዝ ሙሉ ለሙሉ በሴቶች ራን የሚደረጉ መሆን አለባቸው። ይሄ እንግዲህ ያለባቸው ተጋላጭነት ከግምት አስገብቶ ፕሮጀክቱ ባይ ዲዛይን ይዞት የመጣው ሀሳብ ነው። ልክ እንደዚህ በየወረዳው እንደዚህ አይነት ተቋሞች አሉ ማለት ነው። ገላሎ ላይ ያያችሁት ያ ነው። ተስፋ የሰነቁበትን የሙዝ ምርት ወደ መሃል ሀገር ወስደው ለመሸጥ የሚያልሙት እነዚህ ብርቱ ሴቶች አሁን ህልማቸው እውን ሆኗል። ለዓመታት ሲመኙት የነበረው የመንገድ መሰረተ ልማት ዛሬ ከደጃፋቸው ደርሷል። ከማሳ ውሏቸው በኋላ ድካማቸውን የሚሸኙት በደስታ ነው። በመንደሩ የሚሰባሰቡት ልጃገረዶች ከወንዶች ጋር በመሆን የሚያሳዩት ይህ የባህላዊ ጭፈራ ስነ ስርዓት የትላንት እንግልት መሸነፉን፣ የነገው ተስፋ ደግሞ መቃረቡን የሚያበስር የወል ደስታቸው ነው። በአፋር ክልል ዞን 3 እየተባለ በሚጠራው በገልአሎና ዞን 5 ተብሎ የሚጠራው በሰሙሮቢ ወረዳዎች መካከል ለዘመናት የነበረው መንገድ አልባነት በአካባቢው የልማት እንቅስቃሴ እንዳይኖር አድርጎ ነበር። ነዋሪዎች እርስ በርስ ለመገናኘት፣ ለመገበያየትና ለሕክምና በአጎራባች ክልሎች ዞረው ለመጓዝ የተገደዱበት ያ የዘመናት እንግልት ዛሬ ላይ አብቅቷል። ይህ የ64 ኪሎ ሜትር የመንገድ ግንባታ ሙሉ በሙሉ ተጠናቆ ለአገልግሎት በቅቷል። ትናንት ለብቻው ተነጥሎ የነበረው ስፍራ ዛሬ የተሽከርካሪዎች መተላለፊያ፣ የወረዳዎች መተሳሰሪያ ከመሆኑም በላይ የአፋር ክልልን ከአማራና ኦሮሚያ ክልሎች ጋር ያገናኘ የንግድ መስመር ሆኗል። የዚህ መንገድ መዘርጋት ትራንስፖርትን ብቻ አላቃለለም። ይልቁንም በመንገዱ ዳርቻ አዲስ የህይወት ማዕከል ፈጥሯል። በገልአሎ ወረዳ በትናንትናው ጭልጥ ያለ በረሃ ላይ አድባሮር ቀበሌ ኩዳ የተባለች አነስተኛ ከተማ ተወልዳለች። አዳዲስ ሱቆች፣ የንግድ ቤቶችና የሰዎች ግርግር የአካባቢውን የኢኮኖሚ ገጽታ ሙሉ በሙሉ ቀይረውታል። እንቅስቃሴ ካለ እኮ እኛ አሁን የሰውን እግር ተከትለን ነው የመጣ ነው። እርሻ ራሱ ሽንኩርትም ሆነ ምንም ብዙ ነገር መዘራት ማብቀል የሚቻልበት ሀገር አላቸው አፋር። በጣም ሲበዛ የሰውም ህልሙም አሁን ስሰማ ከሰውም ስሰማ እንደዛ ነው። አንድ አይነት ብቻ ስራ እንሰራም ነው የሚሉት። ወደ እርሻ ወደ ግብርና እንገባለን ሲሉ ሰማቸዋለሁ። አሁን ሲቀመጡ ተጠቃሚዎቹ በቀን 600 ሽጫሉንም ነበር። ይሄ ድልድይ ከተሰራ ትንሽ መኪናዎች መግባትም ሆነ እንቅስቃሴም ተጀምሯል። መሰረተ ልማቶች በየቦታው በመስራታችን ማህበረሰቡም ሰብሰብ እያለ ኑሮውን የማሻሻልና ለመሰረተ ልማት የመቅረብ
መሰረተ ልማቶችን የመጠቀም ሁኔታም እያየን ያለንበት ነው። አንዱ የኑሮ መሻሻያ ፕሮግራምም ዓላማው ይሄ ነው። የኤሌክትሪክ መሰረተ ልማት እንኳን ለመዘርጋት እነዚህ ቦታዎች ላይ ለማድረስ ሰብሰብ ብሎ ካልተገኘ ለእያንዳንዱ ቤት የየራሱ መሰረተ ልማት እየዘረጋህ መኖር አይቻልም። ስለዚህ እንደ ከተማ የመፍጠር ወደ ከተማ አይነት የኑሮ ሁኔታ የማሻሻልም እድል ፈጥረዋል እነዚህ ፕሮጀክቶችና ፕሮግራሞች። ከኢትዮጵያ ማህፀን ተወልዶ ውቅያኖስ ፍለጋ ድንበር ሳይሻገር በወላድ እናቱ እቅፍ ውስጥ ብቻ የሚቀር ብቸኛው የሀገር ኩራት ነው የአዋሽ ወንዝ። አዋሽ ወቅቱን ጠብቆ ሙላቱ ሲበረታ በአካባቢው ነዋሪዎች ላይ የመከራ ጋጋታ ይዞ ብቅ በሚልበት በእነዚህ አስፈሪ ቀናት የአፋር ሕዝብ መሻገሪያ አጥቶ በገዛ ቀየው የቁም እስረኛ መሆን ዕጣ ፈንታው ነበር። የገልአሎ ወረዳ ነዋሪ የሆነው ሀጋዮ የሱፍ በገልአሎና በሰሙሮቢ ወረዳዎች መካከል በሚያልፈው የአዋሽ ወንዝ ማቋረጥና መገበያየት የዕለት ተዕለት ተግባሩ ነው። ይሁን እንጂ በሕይወት አጋጣሚ ከወዳጁ ጋር በመሆን ያንን የተቆጣ ወንዝ በዋና ለማቋረጥ የሞከሩበትን ወቅት አይረሳውም። ያቺ ቀን ለሀጋዮ የሱፍ የሕይወትና የሞት የደም ማህተም ነበረች። ወንዙን በሰላም ለመሻገር ሲጥሩ አድብቶ ከሚጠብቅ አዞ በተአምር የተረፈባት ዕለት። ሀጋዮ ዛሬም ድረስ በሰውነቱና በአእምሮ ላይ የማይደበዝዝ ጠባሳን ይዞ አልፏል። ወንዙን በማቋረጥ ላይ ያለው ነበር አዞ ትከሻዬን ያዘኝ። እንዴት እንደሆነ ባላውቅም እጄን ቀጥታ አይኑ ውስጥ ከተትኩበት። ተመልከቱት። ሆዴና ደረቴ አካባቢ በጥርሶቹ አጣብቆ ይዞኝ ስለነበር በእርግጠኝነት የምሞት መስሎኝ ነበር። ነገር ግን ፈጣሪ ኑር ስላለኝ ይኸው ዛሬ ታሪኬን ለእናንተ ለማካፈል በቃው። መሻገሪያ ማጣት እንዲህ አይነት የሞት ድግስ ሲደግስ የኖረ የዘመናት እንግልት ነው። ትናንት ሀጋዮ የሱፍ የአዞ ራት ከመሆን የተረፈበት ያ አስፈሪ ስፍራ ዛሬ የታሪክ ማዕዘኑን ቀይሯል። በአሁኑ ወቅት በገልአሎና በሰሙሮቢ ወረዳዎች መካከል በአስፈሪው አዋሽ ወንዝ ላይ የሕይወትና የደህንነት ዋስትና የሆነው ይህ ግዙፍ መሠረተ ልማት ተገንብቷል። ይህ በከፍተኛ ወጪ የተገነባው የገልአሎ ሰሙሮቢ ዘመናዊና ግዙፍ የብረት ድልድይ ባለ 50 ቶን ከፍተኛ የመሸከም አቅም ያለው ሲሆን 43.3 ሜትር ርዝመትና 4.2 ሜትር የጎን ስፋት አለው። በቴክኒክ አወቃቀሩም እጅግ ጠንካራና ዘላቂ ነው። ዛሬ ሀጋዮ የሱፍ ያንን የተቆጣ ወንዝ ለመሻገር ደረቱን ለአዞ አይሰጥም። ዛሬ በደህንነትና በኩራት የሚራመድበት የዘመናት ፍርሃቱን የተሻገረበት ድልድይ ከእግሩ ስር ተዘርግቶለታል። ይህ ታላቅ ሥራ የሀጋዮን ፍርሃት መቅረፍ ብቻ ሳይሆን የአካባቢውን ነዋሪዎች ከዘመናት መገለልና እንግልት ታድጓል። አሁን ታሪክ ተቀይሯል። የወንዙ ማዶና ማዶ ነዋሪዎች ገበያ በሚኖርበት ጊዜ ያለምንም ፍርሃትና ስጋት ይገበያያሉ። እኛም ለመገበያየት በዚህ ድልድይ ላይ በነጻነትና በደህንነት እንሻገራለን። አሁን ላይ
ሁላችን በጣም ደስተኞች ነን። ወንዞቹ ራሳቸው መንገድ ከሌላቸው መሻገሪያ ከሌላቸው በአንዱ በኩል ያለውና በሌላኛው በኩል ያለው መገናኘት አይችልም ማለት ነው። እነዚህ ሁሉ ችግሮች መፍታት የሚቻለው መሰረተ ልማቱ መንገዱን በመስራት ድልድዮችን በመስራትም ነው ማለት ነው። ከአንድ ክልል ወደ ሌላ ክልልም ለመተላለፍ እነዚህ መንገዶች በጣም አስፈላጊ ናቸው። እነዚህን ዞኖች የሚያገናኝ መንገድ ድሮ አልነበር። ወይ በእግር ነው የሚካሄደው ወይ በእንስሳ ነው የሚካሄደው። ሂዶም ደግሞ ወንዞቹ እስካሉ ድረስ መሻገር አይቻልም ማለት ነው። እስከ ወንዞቹ ድረስ ብቻ ነው። በሁለቱም በኩል የተለያየ ማህበረሰብ እስከሚመስል ድረስ የማይገናኝበት ሁኔታ ነው የነበረው። በኑሮ ማሻሻያ ፕሮግራማችን እነዚህ ሁሉ ያካተቱ ፕሮጀክቶች ነው ያሉት። ትናንት የፍርሃትና የአደጋ ምሳሌ የነበረው አዋሽ ዛሬ በዚህ ተገጣጣሚ ድልድይ አማካኝነት ከ81 ሺህ በላይ ለሚሆን ሕዝብ የፍቅር የትስስርና የአዲስ ሕይወት ማሳያ ሆኗል። የድልድዩ መገንባትና የመንገድ ችግሩ መቃለልን ተከትሎ በቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ድጋፍ በጥቃቅንና አነስተኛ ማህበራት የተደራጁ ወጣቶች ቀደም ሲል በአካባቢው ወዳልተለመደውና ተስፋ ሰጪ ወደ ሆነው የማር ማምረት ሥራ ተሰማርተዋል። አንደኛው ሽማግሌ ምን ያህል የችግሩ ስፋት እንዳለው ተመስ ግመል በራሱ በግል ደረጃ ግመል ሻለሙ ግመል ለአፈር ከሰው ቀጥሎ ግመል ለሁሉም አይሰጥም። አንድ ግመል ደግሞ ካነገልገሉ ለሁሉም አይሰጥም። የክብር ትልቁ መገለጫ ድልድይ ስንማርክ መንገድ ስንማርክ ከሌላ ድልድይ ስንማርክ ባይንበት ሁሉ በዚህ በኩል ማርያ በሉናል፣ ወተት ያጠጡናል፣ በዚህ በኩል ደግሞ ግመል ይሸልሙናል። ምን ማለት ነው? ህዝቡ ብዙ ተደስቷል። የቆላማ አካባቢዎች ኑሮ ማሻሻያ ፕሮግራም ያመጣው ይኸው የእፎይታ ፍሬ እዚህ ገላአሎና ሰሙሮቤ ላይ ብቻ አይቆምም። ለአፋር ህዝብ የተወጠነው ሰፊ የመሰረተ ልማት ትስስር ዛሬም በከፍተኛ ፍጥነት ወደፊት እየተራመደ ይገኛል። አሁን ደግሞ ዞን 5 ተብሎ የሚጠራውና የሰሙሮቤ ወረዳን ከሀደሌላ ወረዳ ጋር የሚያገናኘው የ36 ኪሎ ሜትር አዲስ የመንገድ ግንባታ ሥራ በይፋ ተጀምሯል። የወንዝ ማሻገሪያ ድልድይ ግንባታም ሙሉ በሙሉ ተጠናቆ በይፋ ተመርቋል። ትናንት በመለየትና በመራራቅ ውስጥ የነበሩ ወረዳዎችና ዞኖች ዛሬ በልማት ሰንሰለት እርስ በርስ ሊደጋገፉ ክንዳቸውን አስተባብረዋል። ይህ አዲስ ጅማሬ የነዋሪዎችን የዘመናት የጉዞ እንግልት ከመቅረፍ ባለፈ በወረዳዎች መካከል የንግድና የኢኮኖሚ መነቃቃትን የሚፈጥር አዲስ የልማት በር ነው። ለረጅም ጊዜ ማህበረሰቡ ከቦታ ቦታ የሚያደርገው እንቅስቃሴ ገድበው የነበረ ነው። መሀል ላይ አዋሽ ወንዝ አለ። ክረምት ላይ መንቀሳቀስ በጣም ከባድ ነው የሚሆነው። ለግብይት የሚደረግ እንቅስቃሴ ከባድ ነው የሚሆነው። ከዚህ ቦታ እንስሳ ወስደ ለመሸጥ የግድ በመኪና አስጭና ዙረህ መሄድ ይጠበቅብህ ነበረ። እንደ አርብቶ አደር ያን ሁሉ እንስሳ በመኪና በየጊዜው ያስጫኑ መላክ ከፍተኛ ብር ያስወጣል። ቢያንስ ያ መንገድ ከተሰራ በኋላ የገበያ ማዕከሎች ተቋቁመዋል። በዛ አማካኝነት ከመሀል ሀገር መኪና እዛው የመጣ እየተጫነ የሚሸጥበት እድል ፈጥሯል። ወደ 52 መንገዶች ተሰርተዋል። በአጠቃላይ ከ1100 ኪሎ ሜትር በላይ አክሰስ ተፈጥሯል። ቀበሌዎቹን ከወረዳዎች ጋር፣ ዞንን ከዞን ጋር፣ ወረዳን ከወረዳ ጋር ከማገናኘት እነዚህ ስራዎች ተሰርተዋል። በዞን 5 ውስጥ ያሉ ወረዳዎችም እርስ በራሳቸው አይገናኙም። ዞኑም ከዞን 3 ጋር መገናኘት የሚችልበት እድል የለውም። እነዚህን ማገናኘታችን አንድ አባት ያሉት ግመል
በሚሰጡን ጊዜ የተናገሩት ነገር ዛሬ የነጻነት ቀናችን ያወጅንበት ነው ያሉት። ይህ ብዙ ትርጉም ነው ያለው። ከማህበረሰቡ በቀላል የሚገናኝበት ችግር ሲመጣም ችግሩ በጋራ ለመቅረፍ እና ለመተባበር እድል የፈጠረ መንገድ የፈጠረ ፕሮጀክት ነው ይሄ ፕሮጀክት ማለት ነው። በዛው ልክም ስሜት ውስጥ የነበሩበት እየተጎዱ የነበሩበት ከዚህ በኋላ ምንም ስራ ባትሰሩ የ100 ዓመት ስራችሁን ጨርሳችኋል ብሎ ገልጸዋል። ከሳቸው ስሜት አንፃር ማለት ነው። ይህንን አይነት ስሜት የተፈጠረበት ማህበረሰብ ነው። ይህንን ደስታ ያሳየበት ማህበረሰብ ነው። ምን ያክል እየተጎዳ እንደነበረ ያየበት ነው። ዘራፊ ሲመጣ፣ ሽፍታ ሲመጣ ለብቻቸው እየተጋፈጡበት የነበረ ሁኔታ ነው የነበረው። ችግር ሲያጋጥማቸው ወደ ሕክምና ለመድረስ ምን ያክል ሲሰቃዩ እንደነበሩ ያየንበት ሁኔታ ነው። አሁን የሚያመርቱትን ምርትም እንዳያችሁት ማሩም ይሁን ሌሎች ነገሮችን ምርቶቻቸውን ወደሚፈልጉት ገበያ በቀላሉ የሚያደርሱበት፣ ችግር ቢያጋጥማቸውን ከማህበረሰቦች ጋር የሚተሳሰሩበት፣ ጤና ሲፈልጉም በቅርበት ሂደው ማግኘት የሚችሉበት ሁኔታ የተፈጠረ ነው። በህዝቡ ንቁ ተሳትፎና በቆራጥ አመራር እየተመራ ያለው ይህ ፕሮጀክት የአፋርን ምድር ይበልጥ የማቀራረብ ታላቅ ተልዕኮ አለው።